ለዓመታት ምንም እሴት ሳይጨመርበት ለውጭ ገበያ ሲቀርብ የቆየው የኢትዮጵያ የቆዳ ምርት አሁን ላይ በሀገር በቀል አምራቾችና በዘመናዊ ቴክኖሎጂ ታግዞ ከፍተኛ እሴት በመጨመር የሀገርን ገጽታና የኢኮኖሚ አቅም የሚቀይር አዲስ ምዕራፍ ላይ ይገኛል። ጥራቱን የጠበቀውና በዓለም አቀፍ ገበያ ስም ያተረፈው የኢትዮጵያ የበግና የፍየል ቆዳ አሁን ላይ ወደ ተጠናቀቁ የቆዳ ጫማዎች፣ ውብ ቦርሳዎችና የፋሽን አልባሳት በመቀየር ኢትዮጵያ ታምርት የሚለውን ብሔራዊ መርህ በተግባር እያረጋገጠ ነው። ዘርፉ ለበርካቶች ሰፊ የስራ ዕድል ከመፍጠሩም በላይ ከውጭ ጥገኝነት በመውጣትና የሀገሪቱን የውጭ ምንዛሬ ገቢ በማሳደግ ረገድ ግዙፍና የማይተካ የኢኮኖሚ ሉዓላዊነት ምሰሶ ሆኖ በመቀጠል ላይ ይገኛል። ሆኖም ከማክሮ ኢኮኖሚ ማሻሻያ በፊት አስፈላጊ ግብዓት ከውጭ ለማስገባት የውጭ ምንዛሬ እጥረት ለስራቸው እንቅፋት ሆኖ ቆይቷል። አንዱ የማነቆ የነበረው የዘርፉ በተለይኛም ቫልዩ ቼኑ ላይ ጥናት አድርገን ከለየናቸው ቻሌንጆች አንዱ የውጭ ምንዛሬ አቅርቦት ነው። በመጠንም በሚፈለገው ጊዜም ከማቅረብ አኳያ ክፍተት ነበረ የሚለው ነው። ነገር ግን ምክንያቱም ለዘርፉ አብዛኛው ግብአቶቹ በተለይ የኬሚካሎች አክሰሰሪና ኮምፖነንት ለዘርፉ በግብአት የሚውሉ ግብአቶች በሙሉ ኦልሞስት አብዛኛው ከውጪ ነው የሚመጣው። በተለይ ቆዳ ኬሚካልን ብንወስድ 90% የሚለው የቆዳ ማልፊያና ማለስለሻ ኬሚካሎች ከውጪ ነው የሚመጡት። ከውጪ ለማምጣት ደግሞ የውጭ ምንዛሬ ያስፈልጋል። ሀገሪቱ ተግባራዊ ያደረገችው የማክሮ ኢኮኖሚ ማሻሻያ ፖሊሲ በተለይ የውጭ ምንዛሬ ግኝትና አጠቃቀምን ነፃ በማድረግ ረገድ ለቆዳ ፋብሪካዎች አዲስ ህይወት እስትንፋስና ትልቅ የእድገት በር ከፍቷል። ቀደም ሲል በነበረው አሰራር ፋብሪካዎቹ ምርቶቻቸውን ወደ ውጭ ልከው የሚያገኙትን የውጭ ምንዛሬ ሙሉ በሙሉ በራሳቸው መጠቀም ባለመቻላቸው ለምርት ሂደት ወሳኝ የሆኑ ግብዓቶችን ለማስገባት በከፍተኛ ማነቆ ውስጥ ቆይተዋል። አሁን ላይ ግን በማሻሻያው በተፈጠረው ምቹ ዕድል አምራቾች ከኤክስፖርት ያገኙትን የውጭ ምንዛሬ መጠቀማቸው ትልቅ ጠቀሜታ ሰጥቷቸዋል። ከውጭ ምንዛሬ ለውጡ ጋር ተያይዞ የመጣው ጥቅም ከፍተኛ ነው። ድሮ ሲሸጥ የነበረው ዶላር ተማሳይ የመሸጫ ዋጋ አሁን የምናገኘው የለውጥ መጠን ከፍተኛ ነው የሚሆነውና እንደ ኤክስፖርተር ተጠቃሚ አድርጎናል። ስለዚህ ኤክስፖርት ባረግን ቁጥር አገር ውስጥ ከምንሸጥ ኤክስፖርት ማድረግ የበለጠ ጥቅም እንዲኖረን አድርጓል። ድሮ ግን በኤክስፖርትና ያውም ጥናቶች ይከናወኑ ነበር። ኤክስፖርት ማድረግ ይሻላል ወይስ አገር ውስጥ መሸጥ? አገር ውስጥ መሸጥ የተሻለ ዋጋ የሚያወጣበት የነበረበት ሁኔታ ነበርና አሁን ከማክሮ ኢኮኖሚክ ማሻሻያ ጋር ተያይዞ ኤክስፖርት ማድረግ የበለጠ ተጠቃሚ እንድንሆን አድርጎናል። ይሄ ማክሮ ኢኮኖሚክ ሪፎርሙ ከተተገበረ ወዲህ ግን የውጭ ምንዛሬ አቅርቦቱ በባንክ በኩል በጥሩ ሁኔታ እየቀረበ ነው። ስለዚህ የኢንዱስትሪው ላይ የሚፈልገውን የዶላር መጠን የመጠየቅ የማግኘት እድሉ ተፈጥሯል ማለት ነው። ይህ የውጭ ምንዛሬ ግኝት ነፃ መሆን ፋብሪካዎቹ ለቆዳ ማቀነባበሪያ የሚሆኑ ኬሚካሎችን፣ ዘመናዊ መለዋወጫ እቃዎችንና አዳዲስ ቴክኖሎጂዎችን ያለምንም የባንክ ወረፋና መዘግየት በቀጥታና በወቅቱ ከውጭ ሀገር እንዲያስገቡ አስችሏቸዋል። ከውጭ የምናመጣው ጥሬ ዕቃ ብዙ ከመሆኑ አንጻር የውጭ ምንዛሬ ለማግኘት ወረፋው ራሱ አይገኝም። ውጭ ምንዛሬ አቅርቦትም በጥረት ነበረ፣ ምርትም የሚቆምበት ሁኔታ ነበረ። ስለዚህ አንዱ ውድድሩን ዘላቂ እንዲሆን ከሚያደርጉ ነገሮች የእሴት ሰንሰለቱን ተከትሎ አመት ሙሉ ማምረት ነበረና ያ እንዳይሆን ደግሞ አንዱ እንቅፋት የነበረበት ሁኔታ አለ። አሁን ግን የውጭ ምንዛሬ እጥረቱ ሙሉ በሙሉ የተቀረፈበት ሁኔታ ስላለ የውጭ ጥሬ ዕቃችን በአግባቡ እናመጣለን። የሚፈልጋቸውን ግብአቶች ከውጭ ለማስገባት ይሄ ሪፎርሙ ከፍተኛ አስተዋጽኦ አድርጎለታል። ይህ የግብአትና የኬሚካሎች አቅርቦት በወቅቱ መሟላት ቀደም ሲል ፋብሪካዎቹ በውጭ ምንዛሬ እጥረት ምክንያት ምርትን በጊዜው አምርተው ለዓለም አቀፍ ገዢዎች ቃል በተገባበት የጊዜ ገደብ መሰረት እንዲያደርሱ ሲያደርግ የነበረውን ትልቅ ተግዳሮትና ውስንነት ሙሉ በሙሉ ቀርፏል። በአሁኑ ወቅት የቆዳ ፋብሪካዎች የምርት ሂደታቸውን ሲያስተጓጉሉ በጥራት ማጠናቀቅ በመቻላቸው የኤክስፖርት ትዕዛዞችን በተባለው ቀንና ሰዓት በማድረስ በዓለም አቀፍ ደንበኞቻቸው ዘንድ የነበራቸውን ተአማኒነት ይበልጥ እያጠናከሩ ይገኛሉ። የእሴት ሰንሰለቱን ተከትሎ ማምረት ሂደት ላይ የነበረውን ችግር ከአቅርቦት ጋር ተያይዞ የሚኖረውን የማምረት ማቆም፣ ደንበኛ የተገባለትን ቃል የመግባትና ያለማክበር ችግሮች ሙሉ ለሙሉ እንዲቀረፉ ያደረገበት ሁኔታ ነው ያለው።